አንድ ጥያቄ ልጠይቅ። የምናየው ነገር ሁሉ እውነት ላይሆን ይችላል ብሎ አስቡም ያውቃል? ብዙ ጊዜ እኮ የምንኖርበት ዓለም ሳይሆን ዓለምን የምናይበት መነጽር ነው ሁሉንም ነገር የሚወስነው። እና በዚህ ትንታኔያችን ውስጥ በትክክል ያንን የማይታይ መነጽር እንዴት መቀየር እንደሚቻል ነው የምናየው። እሺ፣ ወደ ዋናው ጉዳይ እንግባ እስቲ። ፓራዳይም የሚለው ቃል ትንሽ ከበድ ያለ ሊመስል ይችላል አደል? ግን እመኑኝ ሐሳቡ በጣም ቀላል ነው። ልክ ሁላችንም ሳናውቀው የምናደርገው አይነት መነጽር ነው ብላችሁ አስቡት። እና ይሄ መነጽር የምናየውን፣ የምንሰማውን፣ አልፎ ተርፎም የምናስበውን ነገር ሁሉ ይቀርጸዋል። ግን ወሳኙ ጥያቄ እዚህ ጋር ይመጣል። ይሄ የዓለምን ሁሉ የምናይበት መነጽራችን ትክክለኛውን ምስል እያሳየን ካልሆነስ? አስቡት እስቲ። እድገትን እየገታ ዕድሎችን እየደበቀ እና እውነተኛ አቅማችንን እያነሰ ቢሆንስ? እንግዲያው በመጀመሪያ ይሄ የማይታይ መነጽር ወይም በሌላ አባባል አመለካከታችን በዙሪያችን ያለውን እውነታ እንዴት እንደሚቀርጸው እንመልከት። ምክንያቱም ምን ይቻላል ወይም አይቻልም የሚለውን የሚወስነው በትክክል ይሄም መነጽር ነው። እና ወሳኙ ነጥብ ይሄ ነው። ፓራዳይም ማለት ዝም ብሎ አንድ እምነት ብቻ አይደለም። በጣም የጠለቀ ነገር ነው። ምን እንድንሞክር እንደሚፈቅድልን፣ የትኛው ሐሳብ ትርጉም እንደሚሰጠን እና እንዲያውም አእምሮአችን የትኛውን መረጃ ተቀብሎ የትኛውን ውድቅ እንደሚያደርግ የሚቆጣጠር ስውር ሥርዓት ነው ማለት ይቻላል። እስቲ ይህንን በተጨባጭ ምሳሌ እንየው። አስቡት፣ ሁለት ሰዎች አንድ አይነት ተራራ ፊት ለፊት ቆመዋል፣ ግን ፍጹም የተለያየ ነገር ነው የሚያዩት። አንደኛው ሕይወት ከባድ ናት የሚል መነጽር ስላደረገ ተራራውን እንደማይቻል ትልቅ እንቅፋት ነው የሚያየው። ሌላኛው ደግሞ እድገት ይቻላል የሚል መነጽር ስላለው ያኑን ተራራ ለመውጣትና ለማደግ እንደተሰጠው ምርጥ ዕድል አድርጎ እያየው። ታያላችሁ፣ ሁኔታው አንድ ነው፣ መነጽሩ ግን ሁሉንም ነገር ለወጠው። እሺ፣ ታዲያ የራሳችን መነጽር የገደበን እንደሆነ በምን እናውቃለን? እንዴት ነው የምንለየው? አሁን ደግሞ ወደ ኋላ የሚጎትትን የአመለካከት አይነት ምልክቶች ምን ምን እንደሆኑ እንለያለን። እስቲ በደንብ እንያቸው። አንደኛው እና ዋነኛው ምልክት ይሄ ነው። ጠንክሮ እየሰሩ ግን ምንም አይነት ለውጥ የሌለ ከመሰለ፣ ወይም ደግሞ ያው ተመሳሳይ ነገር እየሰሩ የተለየ ውጤት እየጠበቁ ከሆነ፣ አዳዲስ ዕድሎች ሲመጡ እንደ ስጋት ከታዩ እና በተለይ ነገሩ እንዲህ ነው፣ ምንም ማድረግ አይቻልም የሚል የውስጥ ድምፅ በተደጋጋሚ የሚሰማ ከሆነ፣ አዎ ያኔ መነጽሩን ለመመርመር ጊዜው ነው ማለት ነው። እዚህ ጋር ግን አንድ ልንገነዘበው የሚገባው ወሳኝ እውነት አለ። እነዚህ የሚገድቡን አመለካከቶች ቋሚ ማይለወጥ እውነታዎች እንዳይመስሉን። በፍጹም እነሱ የአመለካከት ልማዶች ናቸው እና ልክ እንደ ማንኛውም ልማድ ሊሰበሩና ሊለወጡ ይችላሉ። ይህ በጣም ትልቅ ነገር ነው። እንግዲህ አሁን ወደ ለውጡ እምብርት የገባን። የአመለካከት ለውጥ ሲባል ትክክለኛ ትርጉሙ ምንድን ነው? የለውጡ ዋና ማዕከል አለው እኮ ምን እንደምናስብ ከመቀየር በላይ እንዴት እንደምናስብ መቀየር ላይ ነው። ብዙ ጊዜ እኮ የአመለካከት ለውጥ ሲባል በቀላሉ የምናስበው ነገር መቀየር ይመስለናል። ለምሳሌ ስለ አንድ ሥራ መጥፎ ከማሰብ ጥሩ ማሰብ ማለት ነው። ግን እውነተኛው ለውጥ ከዚህ እጅግ በጣም የጠለቀ ነው። ዋናው ቁም ነገር ይሄ ነው። እውነተኛው ለውጥ የሚመጣው እንዴት እንደምናስብ ስንቀይር ነው። የማሰብን ሂደት ራሱን ስንለውጥ ነው። መረጃን የምንተረጎምበትን መንገድ፣ ለሁኔታዎች ምላሽ የምንሰጥበትን አካሄድ፣ በአጠቃላይ ዓለምን የምንቃኝበትን የአእምሮአችንን መሠረታዊ አሰራር መቀየር ማለት ነው። ይህን ልዩነት በዐይነ ሕሊናችን እንሳለው እስቲ። ለዚህ ነገር ተፈጥሮአዊ ችሎታ የለኝም የሚለው አስተሳሰብ ልክ እንደተዘጋ እንደተቆለፈ በር ነው። ምንም ነገር እንዲገባ አይፈቅድ፣ በቃ እዛው ያቆመዋል። ነገር ግን መማር እችላለሁ የሚለው አስተሳሰብ በሩን በሰፊው ይከፍትልናል፣ ወደማያልቁ ዕድሎች ይመራናል። ችሎታ ቋሚ ነገር ሳይሆን ሊዳበር የሚችል ነገር መሆኑን ያስገነዝበናል። እሺ፣ ጥሩ። ይህንን ለውጥ ከሐሳብ ወደ ተግባር እንዴት ነው የምንለውጠው? በቃ አሁን ወደ አዲስ እይታ የሚያደርሰንን የ5 ደረጃ ተግባራዊ መመሪያ እናያለን። ጥያቄው እንግዲህ ይሄ ነው። ከአሮጌው ከሚገድበን መንጸር ወደ አዲሱ አቅምን ወደሚያወጣልን መንጸር ሽግግሩ እንዴት ነው የሚደረገው? ያው ሂደቱ 5 ግልጽ ደረጃዎች አሉት። አንደኛ የአሁኑን መነጽር ማስተዋል ነው። በቃ በራሳቸው ጊዜ የሚመጡትን ሐሳቦች መለየት። ሁለተኛ ያንን አስተሳሰብ መጠየቅ፣ ይህ ሐሳብ እውነት ነው ወይስ ለእኔ የተለመደ ስለሆነ ብቻ ነው የማምነው ብሎ ራስን መፈተሽ። ሦስተኛ በንቃት አዲስ እና የተሻለ መነጽር መምረጥ። አራተኛ አዲሱ መነጽር እውነት እንደሆነ አድርጎ መንቀሳቀስ። በቃ
በዛ እምነት መመራት እና በመጨረሻ አምስተኛ በአዲሱ መነጽር የተገኙትን ትንንሽ ስኬቶች እያዩ እምነቱን ማጠናከር። በተግባር ላይ ሲውል ለውጡ እንዲህ አይነት ነገር ነው የሚመስለው። ለምሳሌ ስህተት ውድቀት ነው ከሚለው መነጽር ወጥተን ስህተት ግብረ መልስ ነው የሚለውን ስናደርግ የምናየው ነገር ሙሉ በሙሉ ይቀየራል። ወይም ለመጀመር ዕድሜ ገፍቷል ከሚለው እስር ቤት ወጥቶ ለመጀመር ጊዜው በፍጹም አልረፈደም የሚለው መነጽር ትልቅ ነፃነትን ይሰጣል። እዚህ ጋር ግን አንድ ልንይዘው የሚገባን ነገር አለ። ይሄ የአንድ ጊዜ ውሳኔ አይደለም፣ ቀጣይነት ያለው ልምምድ ነው። አዲሱን መነጽር ደጋግሞ በንቃት መምረት ይጠየቃል። ልክ የአስተሳሰብ ጡንቻን እንደማጠንከር አስቡት። በልምምድ ነው የሚዳበረው። እንግዲህ ይህንን ሁሉ ሥራ ከሠራን በኋላ የምናገኘው ሽልማት ምንድን ነው? አሁን በመጨረሻ አዲስ መነጽር ማድረግ የሚያስገኛቸውን አስደናቂ ጥቅሞች እንመልከት። ጥቅሞቹ እኮ ሕይወትን የመቀየር አቅም አላቸው። አስቡት፣ ከማይታዩ ገደቦች ነፃ መውጣት፣ በፊት እንቅፋት ይመስሉ በነበሩ ነገሮች ውስጥ ዕድሎችን ማየት መጀመር፣ ነገሮች ሲበላሹ በቀላሉ አለመሰበር፣ የመቋቋም አቅምን ማዳበር እና ከሁሉም በላይ ደግሞ የራስን ሕይወት መሪ መሆንን መገንዘብ። ይህ አባባል ጉዳዩን ዋና ሐሳብ ጠቅልል ያድርገዋል። ሕይወት ዝም ብላ የምትነዳን ነገር ሳትሆን እኛው የምንመራት መሆኗን ነው የሚያስታውሰን። መነጽሩ በእጃችን ነው። የምናየውን ዓለም የመምረጥ ሙሉ ሥልጣን አለን ማለት ነው። ልንይዘው የሚገባን የመጨረሻው ቁም ነገር ይሄ ነው። አመለካከታችን እውነታው ራሱ አይደለም፣ ለእውነታው የምንሰጠው ትርጓሜ ነው። እና ትርጓሜዎች ሁሌም ሊቀየሩ፣ ሊሻሻሉ እና ሊዳበሩ ይችላሉ። ስለዚህ ይህን ትንታኔ ስንቋጭ አንድ የመጨረሻ ጥያቄ ይዘን እንለያይ። አሁን ያደረግነው መነጽር ዓለምን በይበልጥ በግልጽ ለማየት እየረዳን ነው ወይስ እውነተኛ አቅማችንን እና ዕድሎቻችንን በጨለማ ውስጥ እንዲቀሩ እያደረገ ነው? መልሱ የለውጡን አስፈላጊነት በግልጽ ይጠቁመናል።